ከትውልድ ድምጽ ሆነው ከአዲስ ሚዲያ ኔትወርክ ለተቀዳሚ እኩለ ቀን ዜናችን ነው እየተከታተላችሁ የምትገኙት። ክቡራትና ክቡራን ተመልካቾች ቀጥለናል። የአረንጓዴ አሻራ የኮሪደርና የወንዝ ዳርቻ ልማት ስራዎች ከውበት ባሻገር ኢትዮጵያ የአየር ንብረት ለውጥ ለመከላከል ቁርጠኛ መሆኑን ያሳየችበት መሆኑ ተገለጸ። ዓለም አቀፉን የአካባቢ ጥበቃ ቀን ምክንያት በማድረግ የፌዴራልና የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ኃላፊዎችና ሰራተኞች እንዲሁም ሌሎች አካላት የተሳተፉበት ጉብኝት በእንጦጦ ፓርክ ተካሂዷል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊሰጠን ባልደረባችን አሰግድ ኪዳነ ማርያም እዚህ ስቱዲዮ ይገኛል። እንደምን አረፈድክ አሰግድ? እንግዲህ ጉብኝቱ እንዴት ነበር ከሚለው እንጀምር። እሺ አመሰግናለሁ። እንግዲህ ትላንትና በዓለም አቀፍ ደረጃ ጁን 5 ወይም ደግሞ በእኛ አቆጣጠር ግንቦት 27 ዓለም አቀፍ የአካባቢ ጥበቃ ቀን ተከብሯል። እንግዲህ ይህንን ቀን ምክንያት ማድረግ ነው ዛሬ የአካባቢ ጥበቃ ባለስልጣን ሰራተኞች እንዲሁም ደግሞ የፌዴራል እንዲሁም የአዲስ አበባ ከዛ ባሻገር ደግሞ ሌሎች አካላት የተሳተፉበት ጉብኝት በእንጦጦ ፓርክ የተካሄደው ማለት ነው። እንግዲህ በጉብኝቱ በዋናነት እንግዲህ የዓለም አቀፉ የአካባቢ ጥበቃ ቀን ሲከበር ዓላማ ያደረገው እንግዲህ በዓለም አቀፍ ደረጃ 53ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ ነው እየተከበረ የሚገኘውና ጉብኝቱ ሲካሄድ ወይም ደግሞ በዓሉ ሲከበር በዋናነት በአየር ንብረት ለውጥ ዙሪያ ላይ እየተወሰዱ ያሉ እርምጃዎች መፋጠን አለባቸው፣ አስቸኳይ እርምጃዎች መወሰድ አለባቸው በሚል በማሳሰብ ጭምር ነው እንግዲህ የተከበረ የሚገኘው። የአየር ንብረት ለውጥ እንግዲህ አሁናዊ የዓለማችን ፈተና እንደሆነ ይታወቃል። ይህንን ችግር ለመቅረፍ ደግሞ የተለያዩ ሀገራት የተለያዩ ጥረቶችን እያደረጉ ይገኛል። ከዛ ጥረቶች መካከል ደግሞ ኢትዮጵያ የተለያዩ ስራዎችን ባለፉት ዓመታት እየሰራች እንደምትገኝ ይታወቃል ማለት ነው። በተለይ ደግሞ በአረንጓዴ አሻራ እንዲሁም ደግሞ በኮሪደር ልማት በወንዝ ዳርቻ ልማት ብክለትን ለመከላከልና የአየር ብክለትን ለመቀነስ የተለያዩ ስራዎችን እየሰራች ትገኛለችና እነዚህን ስራዎች ታሳቢ ማድረግ እንግዲህ በዓሉ የተከበረ ነው የሚገኘው። በዛሬው ዕለትም እንግዲህ የፌዴራል የአካባቢ ጥበቃ ባለስልጣን ሰራተኞች ኃላፊዎች እንዲሁም ደግሞ የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ሰራተኞችና ኃላፊዎች እንዲሁም ደግሞ የተለያዩ አካላት በተገኙበት በእንጦጦ ፓርክ ጉብኝት ተደርጓል ማለት ነው። እንጦጦ ፓርክ እንግዲህ በቅርቡ ተመርቆ ክፍት መደረጉ ይታወሳል ማለት ነው። ይህ ፓርክ እንግዲህ በዋናነት ደግሞ የወንዝ ዳርቻ ልማት መነሻ የሆነ ስፍራ እንደሆነ ይታወቃል። የወንዝ ዳርቻ ልማት እንግዲህ ዋና ዓላማው ከተማውን ውብ ማድረግ ከዛ ባሻገር ደግሞ አሁን የተባባሰ የመጣው የአየር ንብረት ለውጥ መከላከል እንደሆነ ይታወቃልና በዚህ ፓርክ እንግዲህ እነዚህ አካላት ጉብኝት አድርጓል። በጉብኝት ላይ የተገኙት የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ኢንጂነር ሌሊሴ ነሜም እንግዲህ በዚህ ጉብኝት ላይ ሀሳባቸውን አጋርተዋል። በዋናነት እንግዲህ እነዚህ በተለይ ደግሞ አረንጓዴ አሻራ የኮሪደር ልማትና ወንዝ ዳርቻ ልማት ከውበት ባሻገር ኢትዮጵያ ለአየር ብክለት ለውጥ ለመከላከል ቁርጠኝነቷን ያሳየችበት ስራ እንደሆነ አንስተዋል። እሱን የተመለከተ ደግሞ ክሊፕ የተዘጋጀ አለ። እሱን ሰምተን ብንመለስ። ግሩ የአየር ብክለት ነው ትልቁ የሚይዘው። ይሄን የአየር ብክለት ደግሞ የምንከላከልበት ትልቁ መሳሪያ ደግሞ የአረንጓዴ አሻራ ችግኝ ተከላዎች ናቸው። እነዚህን በተግባር የታየበት ነው ማለት እንችላለን። የአፈርን ብክለት፣ የውሃን ብክለት እንዲሁም ደግሞ የአየርን ብክለት በስፋት የቀነሰ ነው። ኢትዮጵያ ደግሞ እያደረገች ያለችው በጣም ተምሳሌታዊ የሆነ ስራ ነው። ሌላኛው ደግሞ እንግዲህ በዚህ ጉብኝት ላይ የተገኙት የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ ዶክተር እሸቱ ለማ ናቸው። እርሳቸውም እንግዲህ በአዲስ አበባ የተለያዩ ስራዎች ተሰርተዋል። በተለይ በኮሪደር ልማት በርካታ ስፍራዎች ለምተዋል። አረንጓዴ ስፍራዎች ተገንብተዋል። ህዝባዊ መዝናኛ ስፍራዎች ተሰርተዋልና እነዚህ አረንጓዴ ስፍራዎችን መጠበቅ መንከባከብ ያስፈልጋል። ያ ካልሆነ ግን ተቀጣይነት ስለማይኖረው የተሰሩ ስራዎችን ለማስቀጠል እንክብካቤ እንደሚያስፈልግም እሳቸውም ሀሳባቸውን አጋርተዋል። እሳቸውንም ሀሳብ እንከታተለው። እዚህ ወንዝ ዳርቻ ላይ የተሰራው ስራ ትልቅ ለውጥ የሚያመጣና ለሌሎችም ጭምር ምሳሌ የሚሆን ስራ ነው ማለት ይቻላል። እነዚህ አይነት ስራዎችን እንግዲህ ማንከባከብ መጠበቅ ደግሞ ከህብረተሰቡ ያስፈልጋል ማለት ነው። እነዚህ እንደ መንግስት እነዚህ ስራዎች ተሰርተዋል። እነዚህ ስራዎች ባለቤት ሊሆን የሚገባው ህብረተሰቡ ነው። እነዚህ የተሰሩ መሰረተ ልማቶች የወንዝ ዳርቻ ልማት የታሰበለት ዓላማ ላይ እንዲውልና ጥቅም እንዲሰጥ ከማድረግ አኳያ እንደዚሁም ደግሞ እነዚህ ቦታዎችን ተገቢ የሆነ እንክብካቤዎችን ሁሉ በመስጠት ይህን ቦታ ባለቤት እንዲሆኑ በዚህ አጋጣሚ ጥሬን አቀርባለሁ። እንግዲህ ከዚህ በተጨማሪ በዚህ በዛሬው በእንጦጦ ፓርክ በተደረገው ጉብኝት ላይ እንግዲህ መቀመጫቸውን በአዲስ አበባ ያደረጉ የተለያዩ ዓለም አቀፍ በተለይ የተባበሩት መንግስታት ድርጅት ኤጀንሲ አካል የሆኑት እና ዩኤንዲፒ እንዲሁም ደግሞ የዩኤን ኢንቫይሮንመንት ተወካዮችን በዚህ ተሳትፈው ነበር። እነሱም እንግዲህ ሀሳባቸውን አጋርተዋል። በተለይ ደግሞ ኢትዮጵያ በቅርብ ጊዜያት የሰራቻቸው የአረንጓዴ ልማት ስራዎች ለዓለም አቀፍ ተሞክሮነት የሚቀርብና እጅግ ጥሩ ስራ እንደሆነ አንስተዋል ማለት ነው። በዋናነት እንግዲህ ኢትዮጵያ የአየር ንብረት ለውጥን ለመከላከል ከቃላት ባሻገር የተግባር እርምጃዎችን እየወሰደች እንደሆነ ማሳያ
ማሳያ ስለመሆኑ ነው ያነሱት ማለት ነው። በተለይ ደግሞ ባለፉት ዓመታት ሲተገበር የቆየው የአረንጓዴ አሻራ እንግዲህ የኢትዮጵያን የአረንጓዴ ሽፋን ከፍ ከማድረግ ባሻገር የአየር ብክለትን የተከላከለ በመሆኑ ምክንያት ይህ ኢትዮጵያ እንግዲህ ለአየር ንብረት ለውጥን ለመከላከል የተግባር እርምጃ እየወሰደች እንደሆነ ማሳያ ስለመሆኑ አንስተዋል። ከዛ ባሻገርም የተለያዩ አፍሪካ ሀገራትን ጨምሮ ከዚህ ስራ ተሞክሮ የሚወስዱበት ስራ እንደመሆነም ነው የገለጹት ማለት ነው። እንግዲህ በኢትዮጵያ የአረንጓዴ አሻራ መርሃ ግብር በተለይ የተለያዩ አፍሪካ ሀገራት ከዚህ የመጡ ልምድ እየወሰዱ ነው የሚገኙትና ይህም በተጨማሪነት ለልምድነት የሚቀርብ ነው። በተለያዩ ዓለም አቀፍ መድረኮችም ጭምር እንግዲህ በልምድነት የቀረበ ያለ ስራ እንደሆነ አንስተዋል። እንግዲህ ኢትዮጵያ የሰራች ያለችው ስራ እንግዲህ ዓለም አቀፍ ስራ ነው። የተግባር እርምጃ እየወሰደች እንደምትገኝም አንስተዋል። በአጠቃላይ እንግዲህ ዘንድሮ በኢትዮጵያ ለ33ኛ ጊዜ በዓለም ደግሞ ለ53ኛ ጊዜ የተከበረው የዓለም አቀፉ የአካባቢ ጥበቃ ቀን እንግዲህ በዚህ መልኩ በዛሬው ዕለት በእንጦጦ ፓርክ ተከብሮ ውሏል ማለት ነው። አመሰግናለሁ አሰግድ ለመረጃዎቹ። መልካም ቀን ይሁን። መልካም ቀን ይሁን። ክቡራን ተመልካቾች